ጆሮ ያለው ይስማ ማርያም አማላጅ ናት መናፍቁም ይስማ ማርያም አማላጅ ናት ዓለም ሁሉ ይስማ ማርያም አማላጅ ናት አማላጄ ድንግል አማላጄ ድንግል አማላጄ ማርያም ስራለህ ማርያም ስራለህ ማርያም ስራለህ ማርያም ስራለህ ማርያም ስራለህ ማርያም ስራለህ ለማርያም ስራለህ ለማርያም ስራለህ ደግሞም ለጎንደሬው ምን ይወጣለታል የፍቅር ተምሳሌት አድርጎ ፈጥሮታል ጎንደር ጎንደር የሃይማኖት ሀገር ጎንደር በመድኃኔዓለም ምንድነው ይሄ ነው ጎንደር የእምነት ሀገር የፍቅር ሀገር የሊቃውንት ሀገር ይሄ ነው ጎንደር ሰላም ለእናንተ ይሁን እንደምን አላችሁ ጎንደር አሸበረቀች ደመቀች ከምን ጊዜውም በላይ ኦርቶዶክሳዊነት የሚገለጥባት ሀገር ወዳዷ ጎንደር በፍቅር ደምቃለች የቀረ አርቲስት የለም የቀረ ዩቲዩበር የቀረ ቲክታከር የለም ኦርቶዶክሳዊ በሙሉ በአንድ የተሰባሰቡበት ድንቅ ጊዜ ያሳለፈች ትገኛለች ጎንደር በእንባ እየታጠበች በደስታ እየሰከረች እንቅልፍ ያጣችው ጎንደር ምን ተከሰተባት ለመሆኑ በጎንደር ምንድነው እየሆነ ያለው የሚለውን በዛሬው ቪዲዮ የማስመለክታችሁናል የአረንጓዴ ቢጫ ቀይ ጎርፍ የታየበት ባህላዊ የኢትዮጵያ ልብስ ኦርቶዶክሳዊነት ክብርና ፍቅር የተገለጠባት ጎንደር እንዲህ እንዳሸበረቀባት እንቅልፍ እንዳጣች እነሆ ሁለተኛ ቀን ተከስቷል ምንድነው የሆነው በዛሬው ቪዲዮ የማሳያችሁ ይሆናል እንግዶቿን ጠርታ በክብር የተቀበለችው ጎንደር ምን ተከሰተባት እጅግ ብዙ አስደንጋጭ ነገር ሆኗል ድንቅ ነገር እስኪ ቪዲዮ እንመልከተው በቅድሚያ ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና ተወዳጇ አገር ወደ ጎንደር ልንሄድ ነው ጎንደር ላይ ዛሬ ምሽት መስከረም 30 ጥቅምት 1 እና ጥቅምት 2 ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል ሁላችሁም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁም አይኖቻችሁም ጆሮቻችሁም ወደ 44 ሀገር ወደ ውቢቷ ተወዳጇ ጎንደር እንዲሆን ነው መልእክቴ ነው ሁላችሁም እመቤታችን የቅድስት ድንግል ማርያምን ቤተክርስቲያን ለማሰራት በመናደርገው ጥረት ላይ በመላው ዓለም ላይ የምትገኙ እናንተ ኦርቶዶክሳውያን ባለማተቦች አብራችሁን እንድትሆኑ መስከረም 30 ጥቅምት 1 እና ጥቅምት 2 ቀን አብራችሁን እንድታመሹ በአክብሮት ጠይቃችኋለን ለስዕልሽ እንሰግዳለን ቤተ መቅደስሽንም እንሰራለን ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር ዛሬ ለገሰች እመቤቴ የሰማይ ቤቴ የሰማይ ቤቴ የሰማይ ቤቴ የሰማይ ቤቴ የሰማይ ቤቴ እኛ ማስበናል ጌታ ፈጸመልን እኛ ማስበናል ጌታ ፈጸመልን 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 ለማርያም ስራለህ ለማርያም ስራለህ ለማርያም ስራለህ ለማርያም ስራለህ ለማርያም ስራለህ ለማርያም ስራለህ
የሰማይ ቤቴ የሰማይ ቤቴ የሰማይ ቤቴ የሰማይ ቤቴ የሰማይ ቤቴ እኛ ማስበናል ጌታ ፈጸመልን እኛ ማስበናል ጌታ ፈጸመልን 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 ሁሌም ታሪክን በወርቅ ቀለም መጻፍ የምታውቅበት ታሪካዊቷ ጥንታዊቷ ጎንደር የሃይማኖት ሀገር ለስዕልሽ እንሰግዳለን ደጆችሽንም እንሰራለን ቤተ መቅደስሽን እናነጻለን በሚል የገቢ ማሰባሰቢያ የቀጥታ ስርጭት ሁሉም ዩቲዩበሮች በተገኙበት ሁሉም ቲክታከሮች በተገኙበት እየተከናወነ ይገኛል ማለት ነው። በዚህ እንግዲህ ደማቅ የሆነ ጥምቀትን በመሰለው የገቢ ማሰኛ ዝግጅት ላይ ታሪካዊቷና ጥንታዊቷ የደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን እየታነጸ ይገኛል ማለት ነው። በርካታ ዩቲዩበሮችና ቲክቶከሮች ጋዜጠኞች እንዲሁም መምህራን ዘማሪዎች የተገኙበት ጥምቀትን የመሰለ ጥምቀት በወርሃ ጥቅምት መከበር ተጀመረ እንዲያሰኝ ድንቅ ድባብ ነበር። የገቢ ማሰባሰብ ሂደቱ እንደቀጠለ ነው። እስኪ እንከታተለን። ዛሬ የምንገኘው ከ300 ዓመት በላይ ታሪክ ያላት ጥንታዊቷን የሐመረ ብርሃን ደብረ ምጥማቅ ማርያም ቤተክርስቲያንን የተጀመረውን ታላቅ ግዙፍ ህንጻ ቤተ መቅደስ ለማስፈጸም የሚደረገውን እንቅስቃሴ በዓለም አቀፍ ደረጃ የ3 ቀን የላይቭ መርሃ ግብር አዘጋጅቶ ገንዘብ ለማሰባሰብ የሚደረገውን ጥረት ለመደገፍ ስለሆነ በድጋሜ እንኳን ወደዚህ ታሪካዊት ከተማ በሰላም መጣችሁ እንላለን። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ከዛሬ ጀምሮ እስከ እሑድ ድረስ ለ3 ቀን የሚቆይ ለቁስቋም ማርያም ከጎንደር ቀጥታ ላይቭ መርሃ ግብር ይኖራል። ሁላችሁም በመላው ዓለም የምትገኙ ኦርቶዶክሳውያን ከምሽቱ 1 ሰዓት ጀምሮ በላይቭ መርሃ ግብር እንጠብቃችኋለን። እዛው እንገናኝ። ከፈረሴ ይሻለኛል ነፍሴ ብለን ቤትሽን እንሰራለን። ከ44ቱ የጎንደር አድባራትና ገዳማት አንዷ ናት ሐመረ ብርሃን ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን። በ1776 ዓመተ ምህረት በቀዳማዊ አጼ ተክለ ጊዮርጊስ ዘመነ መንግስት ነበር የተተከለችው። ንጉሱ በፈረስ ሆነው ከስፍራው ሲደርሱ 24 ቅዱሳን አባቶች እየሰገዱበት አገኟቸውና ከፈረሴ ይሻለኛል ነፍሴ በማለት ታቦተ ማርያምን ከአክሱም አስመጥተው ቤተክርስቲያን እንዲተከል አስደረጉ። 500 ሊቃውንትና 95 መነኮሳትም ቀን ከሌሊት ያገለግሏት ነበር። ይህች ጥንታዊትና ታሪካዊት ገዳም ግን ከዘመን ብዛት በጉዳት ላይ ትገኛለች። እናም እንደ ንጉሱ ከፈረሱ ነፍሱን የሚያስቀድመውን ሁሉ ትጣራለች። እኛም ከፈረሳችን ነፍሳችን ቤታችን እመቤታችን ብለን ለ3 ቀን ጎንደር ልናድር መስከረም 30 ጥቅምት 1 እና 2 በቀጥታ ስርጭት ጠብቁን።
አማናዊት ተልእኮ ያላት ሀቲ ቅድስት ቤተክርስቲያን ዓለም አቀፋዊት እንደመሆኗ የትም ብትተከል ቤተክርስቲያን አንዲት ነች። ስለዚህ ይችን ቤተክርስቲያን ሁላችንም ተረባርበን ኦርቶዶክሳውያን በሙሉ ይችን ቤተክርስቲያን ልንገነባ ልናስፈጽም ወደ ፍጻሜው ልናደርሳት ይገባል ማለት ነው። ቤተክርስቲያን አንዲት ነች፣ ጎንደር ላይ ትተከል እንጂ ሁሉም ኦርቶዶክሳዊ ሁሉ የተሻለውን ምጽዋታችንን አስራት በኩራታችንን እየሰጠን ወደ ፍጻሜ እንድናበቀው ይሁን እንላለን። እንግዲህ የዛሬው መልእክታችን ይሄ ሁላችንም ምክንያቱም ቤተክርስቲያናችን ለሌሎች የሃይማኖት ድርጅት አውሮፓውያን የሚደግፋት አይደለችም። ከአውሮፓውያን ድንቡሎ ዱዳ ሳንቲም አትደገፍም። ስለዚህ እኛው ምእመን ነው የምናቆማት ቤተክርስቲያናችን የምንሰራ እኛው ምእመን እንደመሆናችን መጠን ሁላችንም ተረባርበን ወደ ፍጻሜው እናበቀዋለን። ሰላም ለእናንተ ይሁን። ሰላም ቆዩኝ።